አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 5 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመጀመሪያው የፖሊሲ ቀን መድረክ በአዲስ አበባ ተካሄደ። በኦስትሪያ በተደረገ ጥናት 41 በመቶ የሚሆኑ ሙስሊም ወጣቶች ለሸሪዓ ሕግ ቅድሚያ እንደሚሰጡ ገለጹ። ቻይና ፓኪስታን በኢራንና በአሜሪካ መካከል የምታደርገውን የሽምግልና ጥረት እንድታጠናክር አሳሰበች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ለዘንድሮ ሀጅ ስነ ስርዓት ምዕመናን አሁንም ወደ ሳውዲ አረቢያ መግባታቸውን ቀጥለዋል። በየዓመቱ በስርዓቱ ላይ ለመሳተፍ ወደ ቅድስቲቱ መካ በተለያዩ አማራጮች ይደርሳሉ። አብዛኞቹ ተጓዦች ሳውዲ አረቢያ የሚደርሱት በአውሮፕላን ተሳፍረው መሆኑን ይፋዊ መረጃዎች ያመለክታሉ። ባለፈው ዓመት ከጠቅላላው የውጭ ሀገር ምዕመናን ውስጥ በአውሮፕላን የገቡት ቁጥር 1,546,345 እንደነበር ተመዝግበዋል። ይህም ከጠቅላላው ከውጪ ከሚመጡ ምዕመናን ውስጥ 90 በመቶ በላይ ድርሻ ይይዛል። አንዳንዶች ደግሞ ልዩ በሆኑ መንገድ ሊደርሱ ይችላሉ። አህመድ አብዱራህማን ለዛሬ የሚያስተዋውቀን ምዕመን ከ5 ዓመት በፊት በተለየ ሁኔታ ከደረሱት መካከል ነው። ተከታትለን እንመለስ። ትውልደ ኢራቃዊው አደም መሐመድ ያለፉትን 29 ዓመታት የኖረው በእንግሊዝ ሀገር ነው። የኤሌክትሪካል ምህንድስና ባለሙያ ነው። ከ5 ዓመት በፊት በአንዱ ሌሊት ያየውን ህልም መነሻ በማድረግ የፈጸመው ገድል ዓመት አልፎ ዓመት በተተካ ቁጥር የሀጅ ስነ ስርዓት ሲቃረብ በዓለም አቀፍ መገናኛ ብዙሃን ስሙ እንዲጠራ ያደርገዋል። አደም ህልሙን ካየ በኋላ የተነሳው ለእግር ጉዞ ነው። ለዚያውም በሀጅ ስነ ስርዓት ላይ ለመሳተፍ ከለንደን እስከ መካ። አሁን ዕድሜው 57 ዓመት የደረሰው አደም መሐመድ በ11 ወራት ውስጥ 11 ሀገሮችን አቋርጦ ከዩናይትድ ኪንግደም እስከ ሳውዲ አረቢያ ድረስ በእግሩ በመጓዝ ግቡን አሳክቷል። ከባለቤቱና ከሁለት ልጆቹ ጋር በእንግሊዝ የሚኖረው አደም እንደ አውሮፓውያን አቆጣጠር በ2021 ሐምሌ ወር መነሻውን ያደረገ የነበረው ከወልቨርሃምፕተን ነው። በ2022 ሐምሌ ወር ላይ ለተከናወነው የሀጅ ስነ ስርዓት ቀድሞ ለመድረስ 6500 ኪሎ ሜትር ያህል ርቀት በእግር ተጉዟል። በእርግጥ ብርቱ ሰው አደም በህይወቱ ውስጥ ስለሚከናወኑ በርካታ ነገሮች ራሱን መጠየቅ የጀመረው ዓለምን ፈትኖ ካለፈው ከኮሮና ቫይረስ በኋላ ነው። ለጥያቄዎቹ መልስ ፍለጋ ቁርአንን በጥልቀት ማጥናት ጀመረ። ይህን የረዥም ርቀት ጉዞ የመወሰኑ ምስጢር የዚሁ ጥልቅ የነፍስ ፍለጋ ውጤት ነው። መሐመድ ጉዞን ለማድረግ ያነሳሳውን ምክንያት ሲያስረዳ እንዲህ ብሏል። አንዱን ማለዳ ከእንቅልፌ ስነቃ ከውስጤ አንዳች ነገር በእግሬ ወደ መካ እንድጓዝና ለሰዎች የቁርአንን ክብር፣ ሁላችንም ወንድማማቾች መሆናችንን እንዲሁም በአንድነትና በመተባበር መኖር እንዳለብን እንዳስታውሳቸው ነገረኝ። ከእስልምና የተለየ እምነት ቢኖራችሁ እንኳን ይህ በወንድማማችነት ከመኖር አያግደንም። በእያንዳንዱ ሃይማኖት ውስጥ ጥሩ ሰዎች እንዳሉ ለሰዎች መናገርና አላህን ሱብሓነሁ ወተዓላ ማስታወስ እንዳለብኝ ተሰማኝ ብሏል። መጀመሪያ ላይ የማይቻል ይመስል የነበረውን ይህን ጉዞ የቀጠልኩት በውስጤ ባለው ጠንካራ ስሜት እርዳታ ነው ሲልም አክሏል። መሐመድ በጉዞ ባለፈባቸው በርካታ ሀገሮች ውስጥ ሰዎች ላሳዩት ከፍተኛ ፍቅርና አክብሮት ልቡ መነካቱን ገልጿል። የጉዞውን ከፊል ክፍሎች በቲክቶክ ያሰራጭ የነበረ ሲሆን ግማሽ ሚሊዮን የሚሆኑ ተከታዮችን ማፍራት ችሏል። መሐመድ ራሱ በነደፋትና 3 እግር ባላት ጋሪ ታጅቦ ለረጅም ጊዜ ጉዞን ሲያደርግ ቆይቷል። ለዚህ ጉዞ ተብላ በተሰራችው ተሽከርካሪ ውስጥ ባለው የመኝታ ክፍልም ያርፋል። በሰርቢያ በኩል ሲያልፍ ከአንድ ውሻ ጋር ወዳጅነት መስርቶ ጉዞውን ከዚህ የእንስሳ ጓደኛው ጋር መቀጠሉ አስገራሚ ሆኖ ነበር። መሐመድ የሰላም ጉዞ ብሎ በሰየመው በዚህ ጉዞ በ11 ወራት ውስጥ 11 ሀገሮችን አቋርጦ 3 እግር ካላት ተንቀሳቃሽ ጋሪው ጋር መካ ከተማ ደርሶ ከአባ ፊት ሲቆም ያሳየው ፊት ልዩ ነበር።
የሰው ልጅ የዕለት ተዕለት የህይወት ውጣ ውረድ በደስታና በሐዘን በትርፍና በኪሳራ የታጠረ ነው። በተለይ ደግሞ የከተማ ህይወት ኢኮኖሚያዊ ጫና በአሁኑ ወቅት በብዙዎች ዘንድ የሚሰማ ፈታኝ ጉዳይ ነው። እንደ አዲስ አበባ ባሉ ከተሞች የኑሮ ውድነቱ ከገቢው መጠን ጋር ለመመጣጠኑ የማህበረሰብ ሮሮ ሆኖ ቀጥሏል። አሜሪካና እስራኤል በኢራን ላይ የከፈቱትን የጣምራ ጥቃት ተከትሎ የሆርሙዝ መተላለፊያ መዘጋቱ ኢትዮጵያን ጨምሮ በተለያዩ ሀገሮች ኢኮኖሚያዊ ጫናው እንዲበረታ አድርጓል። መሐመድ ንጉስ አብዱ እንዲህ ያለ ጊዜ እንዴት ይታለፋል ሲል የእስልምና መምህር አናግሮ ያዘጋጀውን እንከታተል። የሰው ልጅ የዕለት ተዕለት የህይወት ውጣ ውረድ በደስታና በሐዘን በትርፍና በኪሳራ የታጠረ ነው። በተለይ ደግሞ የከተማ ህይወት ኢኮኖሚያዊ ጫና በአሁኑ ወቅት በብዙዎች ዘንድ የሚሰማ ፈታኝ ጉዳይ ነው። እንደ አዲስ አበባ ባሉ ከተሞች የኑሮ ውድነቱ ከገቢው መጠን ጋር ለመመጣጠኑ የማህበረሰብ ሮሮ ሆኖ ቀጥሏል። የቤት ኪራይና የመኖሪያ ቤቱ ዋጋ ንረት፣ ምግብ፣ አልባሳትና የንጽህና መጠበቂያዎች ከጊዜ ወደ ጊዜ ዋጋቸው መጨመሩ ዝቅተኛና መካከለኛ ገቢ ያለው ማህበረሰብ ክፉኛ ይፈትናል። ከተሞች እየሰፉ በሄዱ ቁጥር ከቤት ወደ ስራ የሚደረገው ጉዞ ረዥም ከመሆኑም በላይ ለትራንስፖርት የሚወጣው ወጪና የሚባክነው ጊዜ ሌላው ኢኮኖሚያዊ ጫና የሚያሳርፍ ጉዳይ ነው። በከተማ ውስጥ የሚደረጉ ማህበራዊ ግንኙነቶች፣ ለልጆች ትምህርት ቤት የሚውሉ ክፍያዎችና የመዝናኛ ወጪዎች ከገጠር ህይወት አንጻር ሲታዩ እጅግ ከፍተኛ ናቸው። ይህን ጫና አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የዓለም 20 በመቶ ነዳጅ የሚያልፍበት የሆርሙዝ የባህር መስመር መዘጋቱ ኢትዮጵያውያን ጨምሮ በዓለም አቀፍ ደረጃ እንዲበረታ አድርጓል። እረፍት አልባ በሆነውና ፈተናዎች በበዙበት የዘመናችን የዱንያ ህይወት ውስጥ የአእምሮ ሰላምን ማግኘት የብዙዎች ምኞት ነው። ኢስላማዊ አስተምህሮቶች ይህችን ዓለም ጊዜያዊ የፈተና መድረክ እንጂ የመጨረሻ ግብ አድርገው አይመለከቷትም። በችግር ጊዜ በመታገስ ነገሮችን በአላህ ውሳኔ በመቀበል መጽናት፣ በደስታና በኪሳራ ጊዜም ቢሆን አላህን ማመስገንና ጸጋዎችን በጥሩ መንገድ መጠቀም እንዲሁም ችግሮችን ለመቅረፍና ጥንካሬን ለማግኘት ወደ ፈጣሪ መጮህና እገዛን መሻት እንደሚያስፈልግ የእስልምና ሊቃውንት ይናገራሉ። ለመሆኑ ፍጻሜ የሌለው የሚመስለው የዱንያ ኑሮና በውስጡ የሚገጥሙን ፈተናዎች በእስልምና እምነት ሚዛን እንዴት ይታያሉ ስንል ኡስታዝ ሰይድ ዑመር አነጋግረናቸዋል። ኡስታዝ ሰይድ ከሚንበር ቲቪ ጋር በነበራቸው ቆይታ ለአንድ አማኝ የዱንያ ፈተና ዋነኛው መፍትሄ ከአላህ ሱብሓነሁ ወተዓላ ጋር ያለውን ግንኙነት ማስተካከል ተናግረዋል። በቁርአን ከሪም ይነግረናል። ያው እንግዲህ ለዚህ መድኃኒቱ ወደ አላህ ሱብሓነሁ ወተዓላ መመለስ ነው። አላህ ሱብሓነሁ ወተዓላ ሱረቱ ኑህ ላይ ምን ይላል? እናንተ እስትግፋር ብታረጉ አላህን ብትይዙ ከሰማይ ከመሬት በረከቱ ይወርድላችሁ ነበር ይላል። እና እስትግፋር ማብዛት ነው። እንግዲህ ለዱንያ ፈተና እስትግፋር ነው። አላህ ሱብሓነሁ ወተዓላ ነው ያለው። እስትግፋር ማብዛት አለብን፣ ተውበት ማድረግ አለብን ማለት ነው ኢንሻአላህ። በከተማ ኑሮ ውስጥ የሚስተዋሉትን እንደ ብቸኝነት፣ የኑሮ ውድነትና የስራ ጫና ያሉ ውጥረቶችን ለመቀነስ የጎረቤት መረዳዳትና ዝምድናን መቀጠል ያላቸው ሚና ከፍተኛ ነው። በእስልምና አስተምሮት እነዚህ እሴቶች መንፈሳዊ ግዴታዎች ብቻ ሳይሆኑ የማህበራዊ ህይወት ዋስትና አድርጎ አስቀምጧቸዋል። በእስልምና አስተምሮ ዝምድናን መቀጠል ሲለቱ ረሂም እጅግ ከፍተኛ ቦታ የሚሰጠውና የእምነት መገለጫ ተደርጎ የሚወሰድ ተግባር ነው። ይህ ጉዳይ በቁርአንና በሐዲስ ደጋግሞ የተጠቀሰ ሲሆን ጥቅሙም ለዚህ ዓለም ስኬትና ለወዲያኛው ዓለም ደህንነት መሰረት እንደሆነ ይነገራል። አላህ ሱብሓነሁ ወተዓላ በቁርአኑ ውስጥ ዝምድናን የሚቆርጡ ሰዎችን ሲያስጠነቅቅ የሚቀጥሉትን ደግሞ ያወድሳል። አንድ አማኝ ወንድሙን ወይም ጎረቤቱን እስከረዳ ድረስ ያለ እገዛ እንደማይለየውና ይህ ደግሞ ውስጣዊ መረጋጋት እንደሚሰጥም ኡስታዝ ሰዒድ ዑመር አብራርተዋል። ዱንያ ሞልቷል። አሁን የሰዋቦችን ስናይ የፊቱን ስናይ ከኛ ቀደም ያሉትንም ኑሮ ምናምን ሲታይ አልহামዱሊላህ አሁን ኑሮ ደህና ነው። ግን መጨካከን ደግሞ አላህ አንጥቷል። ፎቅ ከመገንባት የአኺራውን መገንባት ይቻላል። ያላ ረሱላህ ሰለላሁ ዐለይሂ ወሰለም ማትቀመጡበትን አትገንቡት አሉ። እዛ አንድ ፎቅ ታለው እዛ አንድ ፎቅ ተመገንባት ዘመዱ ሲለተረህም ለዛች የቀብሩን ጎጆ ቢሰራ ብቸኛ ቤትን ሚዛኑን እንሞላለትን ኸይር ሰርቶ ለወንድሙ ላጎቱ ለተሸገረ ለህቱ ላክስቱ ሲለተረህም መቀጠል እድሜ ይቀጥላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ርዝቅን ያሰፋል። እንደዚህ ባንዳንድ ዝገባ እንደው ዘርን ደህና ነሰብ ዘር
ተልጆቹ አላህ ያወጣለታል እና ይሄን የመሳሰለ መስራት ጥሩ ነው። ዙልም አለመዞላለም በፍጥነት በሚለዋወጠውና የኑሮ ውድነቱ በበረታበት የዘመናችን የከተማ ህይወት ውስጥ በርካታ ወጣቶች ለከፍተኛ የስነ ልቦና ውጥረትና ለተስፋ መቁረጥ እየተዳረጉ ይገኛሉ። የማንኛውም ማህበረሰብ መጻኢ ዕድልና ተስፋ ወጣቱ ትውልድ ነው። ይሁን እንጂ የወደፊት ስጋትና የዕለት ተዕለት የኑሮ ጫና የወጣቶቻችንን የህይወት መስመር እየፈተነው ይገኛል። ይህንን ተከትሎም ጊዜያዊ ማረፊያ ፍለጋ ወደ ተገቢ ያልሆኑ ሱሶችና አደገኛ ልማዶች የሚገቡ ወጣቶች ቁጥር ቀላል አይደለም። በእስልምና አስተምሮ ተስፋ መቁረጥ የተከለከለ ሲሆን ባልባሌ ሱስ መጠመድ ደግሞ አካልንና አእምሮ ላይ አደጋ የሚደቅን ነው። ለመሆኑ ኢስላማዊ ሴቶች ወጣቶች በኑሮ ተስፋ እንዳይቆርጡ ምን አይነት መንፈሳዊ ጋሻና ተግባራዊ መፍትሄዎችን ያሻሉ ስንል እንግዳችንን ጠይቀናቸው ተከታዩ ምላሽ ሰጥተውናል። በአሁን ጊዜው ሸባቦች አላህ በቁርአን የጠቀሳቸው ብዙ ቦታ ነውና ሸባቦች ወጣቶች ሁሉ ነገር ይፈልጋቸዋልና ወደ ዲኑም ወደ ዱንያውንም መያዝ አለባቸው። ወጣቶች ተንቀሳቅሰው ሀገራቸውን መለወጥ፣ አዛውንቶችም መለወጥ፣ አባትና እናትም መከደም። አሁን ወጣቶች አብዛኛው ቦታ እነሱ እንከደም እያሉ ነውና ምርጥ ወጣቶች አላህ በቁርአን የጠቀሳቸው ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ነው የከደሟቸው። እናታችን አይሻ ረዲየላሁ ተዓላ አንሃ እንደዘገቡት ወጣቶችን አላህ ለነብዩ ሰለላሁ ዐለይሂ ወሰለም ነስር ሊሰጥ ሲፈልግ የመዲናን ወጣቶች ለነብዩ ጎን እንዲቆሙ አደረጋቸዋል። ወጣት ትልቅ ሚና ነው ያለው። ወጣቶች ጋር በጣም በቁርአን ሂፍዝ ቢሆን ወጣትነት ነው፣ ዒልም ቢሆን ወጣትነት ነው፣ ስራ ቢሆን ወጣትነት ነው። ዝም ብሎ ወጣትነትን ማሳለፍ ክልክል ነው። የውመል ቂያማ በጉልበቱ ይጠየቃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እና ወጣቶች ምሰሶ ናቸውና ለሀገርም ለዲንም ምሰሶ ናቸው፣ ለእስልምና ምሰሶ ናቸው፣ ብረት ናቸው። እነሱ ተጠነከሩ ወጣቶች ናቸውና ወጣቶች ታረባሱስ ተማይጠቅም ነገር አግለው ወደ ዒልም፣ ወደ ትምህርት፣ ወደ ስራ መሰምራት አለባቸው። በኦስትሪያ በተደረገ ጥናት 41 በመቶ የሚሆኑ ሙስሊም ወጣቶች ለሸሪዓ ሕግ ቅድሚያ እንደሚሰጡ ገለጹ። በኦስትሪያ መዲና ቪየና በሚገኙ ወጣቶች ላይ በተደረገ ጥናት ከፍተኛ ቁጥር ያላቸው ወጣቶች ከሀገሪቱ ሕግ ይልቅ ለሸሪዓ ሕግጋት ትልቅ ቦታ እንደሚሰጡ አመላክቷል። በቪየና ከተማ የተመራው ጥናት እንዳመለከተው በጥናቱ ከተሳተፉት ሙስሊም ወጣቶች መካከል 41 በመቶ የሚሆኑት የእስልምና ሕግጋት ከኦስትሪያ ሕግጋት በላይ አስፈላጊ ናቸው የሚል እምነት እንዳላቸው ተረጋግጧል። ጥናቱ በከተማው 1200 የሚሆኑ ከ14 እስከ 21 ዕድሜ ያሉ ወጣቶችን ቃለመጠይቅ በማድረግ የተካሄደ ነው። በጥናቱ መሰረት 65 በመቶ የሚሆኑት የሸሪዓ ሕጎች በሁሉም የዕለት ተዕለት ህይወት እንቅስቃሴዎች ላይ በጥብቅ መተግበር እንዳለባቸው ጠቁመዋል። ከግማሽ በላይ የሚሆኑት ደግሞ ሙስሊም ሴቶች በህዝብ ፊት ሂጃብ ለብሰው እንዲንቀሳቀሱ ድጋፋቸውን አሳይተዋል። ከሌላ እምነት በተሻለ በሃይማኖታዊ ተሳትፎዎች ሰላትና ጾም ያሉት የሙስሊሙን ማንነት ለመገንባትና ለመቅረጽ ከፍተኛ አስተዋጽኦ አድርጓል ሲሉ የጥናቱ መሪ ኬናን ጉንጎር ተናግረዋል። በአውሮፓ አህጉር ውስጥ የተደረገው የዚህ የጥናቱ ግኝትም ከፍተኛ የፖለቲካ ክርክር ማስነሳቱን ዘ ዩሮፒያን ኮንሰርቫቲቭ ዘግቧል። ቀጥለናል። አፍሪካ ለ2030 እና አጀንዳ 2063 ግቦች የሚያስፈልጋትን የልማት ፋይናንስ ለማግኘት የራሷን የብድር ደረጃ መመጠኛ ተቋም ለማቋቋም ወሰነች። አፍሪካ ለ2030 አጀንዳ እና ለ2060 ግቦች የሚያስፈልጋትን የልማት ፋይናንስ ለማግኘት የተዛባውን የዓለም የፋይናንስ ስርዓት የሚያጣጥም የራሷን የብድር ደረጃ መመጠኛ ተቋም ለማቋቋም መወሰኗን የገለጹት የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ናቸው። ሊቀመንበሩ ይህን ያሉት የአፍሪካ ህብረትና የተባበሩት መንግስታት ድርጅት 10ኛ ዓመታዊ ኮንፈረንስ በአፍሪካ ህብረት አዳራሽ ባካሄደበት ወቅት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ እንዳሉት መድረኩ በአፍሪካ ሰላምና ጸጥታ፣ ዘላቂ ልማት፣ ዓለም አቀፍ የፋይናንስ አስተዳደርና በተለዋዋጭ ዓለም የአፍሪካ ፈተናዎች ዙሪያ የሚያተኩር ነው። በአፍሪካ የልማት ፋይናንስ አሳሳቢ ነው ያሉት ሊቀመንበሩ ዓለም አቀፉ የፋይናንስ አስተዳደር የአጀንዳ 2063 እና 2030 ግቦችን ለማሳካት እንቅፋት ፈጥሯል ብለዋል። በመሆኑም አፍሪካን ከዓለም አቀፉ የፋይናንስ ስርዓት ጋር ለማጣጣም የራሷን የብድር ደረጃ መመጠኛ ተቋም ለማቋቋም
ለማቋቋም መወሰኗን ገልጸዋል። በጉዳዩ ላይ የአፍሪካ ህብረት በጥልቀት ሲሰራ መቆየቱን በመግለጽ በመጪው ሰኔ ወር 2026 በሞሪሺየስ በይፋ እንደሚጀመር አስታውቀዋል። መህሙድ አሊ ዩሱፍ የመካከለኛው ምስራቅ ጦርነትን ጨምሮ የዓለም ነባራዊ ሁኔታ በአህጉሪቱ ላይ የሚያደርሰውን ተጽዕኖ ለመቋቋም የሚደረግ ጥረት ቢኖርም በሚሊዮን የሚቆጠሩ ሰዎች የሚሰቃዩበትና የሚሰደዱበት አስቸጋሪ ሁኔታ መፈጠሩን ገልጸዋል። የመካከለኛው ምስራቅ ጦርነት በአፍሪካ ላይ አሉታዊ ተጽዕኖ ማሳደሩን ጠቅሰዋል። በተለይም በብዙ ሀገራት የምግብ ሸቀጦች ዋጋ መናርና በአንዳንድ ሀገራት ደግሞ የነዳጅ ዋጋ ከ100 እስከ 150 በመቶ ጭማሪ ማሳየቱንም አክለዋል። ይህም በአፍሪካ አስተማማኝና ዘላቂ መፍትሄ ለማምጣት በሚደረገው ጥረት ላይ እንቅፋት እየፈጠረ መሆኑንም ጠቅሰዋል። ለዚህም ከጸጥታ ባለፈ በመልካም አስተዳደር በልማትና ጠንካራ ኢኮኖሚ በመገንባት አስቻይ ሁኔታ መፍጠር እንደሚገባ አጽንኦት ሰጥተው ተናግረዋል። የመጀመሪያው የፖሊሲ ቀን መድረክ በአዲስ አበባ ተካሄደ። በሀገር አቀፍ ደረጃ መረጃ ለልህቀት የፖሊሲ ሚና ለበለጸገች ኢትዮጵያ በሚል መሪ ሀሳብ የመጀመሪያው የፖሊሲ ቀን መድረክ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሚኒስትሮች በተገኙበት ተካሂዷል። በዚህ መድረክ ላይ የተናገሩት የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ የኢትዮጵያን የልማት ጉዞ ለማሳለጥ የፖሊሲ ጥናት ኢንስቲትዩት በምርምር የተደገፉ የፖሊሲ ሀሳቦችን ማቅረቡን ያጠናክራል ብለዋል። አቶ ፍቃዱ ጸጋ በንግግራቸው ኢንስቲትዩቱ ሳይንሳዊ ስነ ዘዴን በመከተልና በማስረጃ ላይ የተመሰረተ ጥናት በማካሄድ የተለያዩ ፖሊሲዎች እንዲወጡ፣ እንዲስተካከሉ ወይም እንዲሻሻሉ የውሳኔ ሀሳቦችን ለመንግስት እያቀረበ ይገኛል ብለዋል። ኢንስቲትዩቱ ከ1989 ጀምሮ በተለያዩ ስያሜዎች ሲሰራ መቆየቱን ጠቅሰው በ2011 የቀድሞውን የኢትዮጵያ የልማት ምርምር ኢንስቲትዩትና የፖሊሲ ጥናትና ምርምር ማዕከልን በማዋሃድ እንደ አዲስ መዋቀሩን ገልጸዋል። ይህ አደረጃጀት ሀገራዊ ሀብትን በአግባቡ ለመጠቀምና የምርምር ትብብርን ለማጠናከር ማስቻሉን ገልጸዋል። ኢንስቲትዩቱ ሀገሪቱ በምታደርገው መዋቅራዊ ሽግግር ነባራዊ ሁኔታዎችንና ህብረተሰባዊ እሴቶችን ያገናዘቡ መፍትሄዎችን በማፍለቅ ረገድ የላቀ ሚና እንዳለው አብራርተዋል። በአሁኑ ወቅት ከሀገራዊ የልማት አጀንዳዎች አንጻር በ52 የትኩረት የምርምር መስኮች ላይ እየሰራ ይገኛል ያሉት ዋና ዳይሬክተሩ በ6 ዋና ዋና የምርምር ማዕከላትና በ14 የፖሊሲ ምርምር ክፍሎች ተዋቅሯል ብለዋል። ባለፉት 8 ዓመታት ብቻ ከ320 በላይ የምርምር ፕሮጀክቶች መጠናቀቃቸውንና ከ567 በላይ የምርምር ሪፖርቶች ታትመው ለፖሊሲ ግብዓትነት መብቃታቸውንም አመልክተዋል። ከመጋቢት ወር ወዲህ ከ100 ሺህ በላይ የደቡብ ሱዳን ዜጎች ወደ ኢትዮጵያ መግባታቸውን የመንግስታቱ ድርጅት አስታወቀ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ማስተባበሪያ ጽሕፈት ቤት ከመጋቢት ወር ወዲህ ከ100 ሺህ በላይ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደው መግባታቸውን አስታውቀዋል። ስደተኞቹ ከቀያቸው የተሰደዱት በመጋቢት ወር በደቡብ ሱዳን መከላከያና በተቃዋሚው የደቡብ ሱዳን ነጻነት ድርጅት ታጣቂዎች መካከል የይገባኛል ጥያቄ በተነሳበት አኮባ ግዛት በተፈጠረው ግጭት ሳቢያ መሆኑን ገልጸዋል። የሀገሪቱ የመከላከያ ኃይሎች ጀንግሌ የተሰኘውን ግዛት በመቆጣጠራቸው ከፍተኛ ቁጥር ያላቸው ደቡብ ሱዳናውያን እውቅና በሌላቸው በኢትዮጵያ የድንበር መተላለፊያ መስመሮች አልፈው መግባታቸውንም ሪፖርቱ አመልክቷል። ስደተኞቹ ኒሮል አሮና አኮቦ ከተሰኙ ግዛቶች በመሸሽ በመጀመሪያ በአኮቦ ግዛት ሰፍረው የነበረ ቢሆንም የምግብና የሰብአዊ እርዳታ አቅርቦት ችግር እየተባባሰ ሲሄድ የኢትዮጵያን ድንበር ተሻግረው መግባታቸውን ድርጅቱ አስታውቋል። የሰብአዊ እርዳታ አቅርቦት ድርጅቶች ባካሄዱት አጠቃላይ ዳሰሳ 85,000 የሚጠጉ ደቡብ ሱዳናውያን የኢትዮጵያን ድንበር አቋርጠው መጠለያ ፍለጋ ከሳምንታት በፊት ጋምቤላ ክልል መግባታቸውን ተመድ ገልጸዋል። ከጋምቤላ ክልል የአካባቢ አስተዳደሮች ከተገኙት በተጨማሪ በክልሉ ዋንታዋ በተሰኘ ወረዳ እየጨመረ የመጣ የሱዳናውያን ጥገኝነት ፈላጊዎች ቁጥር መኖሩንም ተጠቅሷል። ድርጅቱ በቅርቡም 12218 ሰዎች ቶርሞሮክ የተባለ ቦታ ደርሰዋል ብለዋል። ከደቡብ ሱዳን ከተፈናቀሉ ስደተኞች መካከል 55 በመቶ ህጻናትና ሴቶች መሆናቸውን የጠቀሰው ተመድ 4 የድንበር መግቢያ በሮችን አቋርጠው ወደ ኢትዮጵያ እየገቡ ነው በማለት አክሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን
ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ከቆይታ በኋላ ቻይና ፓኪስታን በኢራን እና በአሜሪካ መካከል የምታደርገውን የሽምግልና ጥረት እንድታጠናክር አሳስባለች። እንመለስበታለን። ይጠብቁን። የማይክሮሶፍት እስራኤል ዋና ኃላፊ ፍልስጤማውያንን ለመሰለል ጥቅም ላይ የዋለ የቴክኖሎጂ ምርመራን ተከትሎ ከስራቸው ለቀቁ። የማይክሮሶፍት እስራኤል ቅርንጫፍ ዋና ኃላፊ የእስራኤል መከላከያ ሚኒስቴር የኩባንያውን አዙር የተሰኘ የቴክኖሎጂ መድረክ ለተጠቀመበት መንገድ ምርመራ ከተደረገ በኋላ ከስራቸው ለቀዋል። ስራ አስኪያጁ አሎን ሃይሞቪች ለማይክሮሶፍት እስራኤል ለ4 ዓመታት አገልግለዋል። የቅርንጫፉ ቁጥጥርም ለማይክሮሶፍት ፈረንሳይ እንደሚተላለፍ ግሎብስ የተሰኘው የፋይናንስ ጋዜጣ ዘግበዋል። በማይክሮሶፍት እስራኤል የአስተዳደር ክፍል ውስጥ ያሉ በርካታ ስራ አስኪያጆችም የኩባንያውን የስነ ምግባር ደንብ ጥሰዋል የሚል ስጋት በመፈጠሩ ከኃላፊነታቸው ለቀዋል። ባለፈው ዓመት ማይክሮሶፍት የእስራኤል ጦር የኩባንያውን ቴክኖሎጂ በመጠቀም በሚሊዮን የሚቆጠሩ የፍልስጤማውያን የስልክ ጥሪዎችን በየቀኑ መተንተንና መልሶ ማዳመጥ የሚያስችል የክትትል ስርዓት መዘርጋቱን በተመለከተ ምርመራ እንዲደረግ ትዕዛዝ ሰጥቶ ነበር። ምርመራው የተጀመረው የእስራኤል የደህንነት ተቋም የሆነው ዩኒት 8200 ከጋዛና ከዌስት ባንክ የተጠለፉ እጅግ ብዙ ጥሪዎችን ለማከማቸት የማይክሮሶፍት አዙር የክላውድ ኮምፒውቲንግ መድረክን መጠቀሙ ይፋ መደረጉን ተከትሎ ነው። በማይክሮሶፍት የታዘዘው ምርመራ በቅርቡ መጠናቀቁንና ለሃይሞቪች ከስራ መልቀቅ ምክንያት መሆኑ ታውቋል። ዘጋርዲያን እንደዘገበው ምንም እንኳን የምርመራ ውጤት በግልጽ ባይታወቅም ማይክሮሶፍት ግን ዩኒት 8200 የኩባንያውን ቴክኖሎጂ ለጅምላ ክትትል እንዳይውል የሚከለክለውን የአገልግሎት ደንብ መጣሱን አረጋግጧል። በዚህም ምክንያት ማይክሮሶፍት በየሰዓቱ 1 ሚሊዮን ጥሪዎችን ለመሰብሰብ ዓላማ ለነበረው ለዚሁ የጅምላ ክትትል ፕሮጀክት ድጋፍ ሲሰጡ የነበሩ ምርቶችንና የክላውድ አገልግሎቶችን ለደህንነት ተቋሙ ማቋረጡን ገልጸዋል። ግሎብስ እንደዘገበው ከሆነ ሃይሞቪች ለምርመራ የተጠሩት የምርመራ ቡድኑ በቴል አቪቭ አቅራቢያ የሚገኘውን የማይክሮሶፍት እስራኤል ቢሮን ከጎበኙ በኋላ ነው። ዘጋርዲያን የተመለከታቸው ሰነዶች እንደሚያመለክቱት እንደ አውሮፓውያኖቹ አቆጣጠር በ2021 በማይክሮሶፍት ዋና ስራ አስፈጻሚ ሳቲያ ናዴላና በወቅቱ የደህንነት ተቋሙ አዛዥ መካከል የተደረገውን ስብሰባ ተከትሎ ሃይሞቪች በማይክሮሶፍት እስራኤልና በዩኒት 8200 መካከል ያለውን ግንኙነት በማጠናከር ረገድ ሚና ነበራቸው። ይህም ሚስጥራዊ የደህንነት መረጃዎችን ለማከማቸት በአዙር ውስጥ የተለየ ክፍል ለመገንባት ከስለላ ተቋሙ ጋር የተደረገውን አጋርነት መቆጣጠርን ይጨምራል። ግንባታው እንደተጠናቀቀ ዩኒት 8200 ሰፊ የሆነ የፍልስጤማውያንን የዕለት ተዕለት የኮሙኒኬሽን መዛግብት ወደ ማይክሮሶፍት የክላውድ መሰረተ ልማት ማዛወር ጀምሮ ነበር ተብሏል። ቻይና ፓኪስታን በኢራን እና በአሜሪካ መካከል የምታደርገውን የሽምግልና ጥረት እንድታጠናክር አሳሰበች። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ የሆርሙዝ የባህር ወሽመጥ ዳግም እንዲከፈት ለመርዳት ፓኪስታን በአሜሪካና በኢራን መካከል የምታደርገውን የሽምግልና ጥረት እንድታጠናክር ማሳሰባቸውን ሺንዋ የዜና አገልግሎት ዘግቧል። የቻይናው ሚኒስትር ይህን ያሳሰቡት በስልክ በነበራቸው ቆይታ ነው። በስልክ ውይይት ወቅት የፓኪስታን የውጭ ጉዳይ ሚኒስትር ሙሐመድ ኢስሐቅ ዳር ኢስላማባድ በቅርቡ እያደረገች ስላለው የሽምግልና ጥረት ለዋንግ ገለጻ ያደረጉላቸው ሲሆን ቻይና ለምታደርገው ድጋፍም ምስጋና አቅርበዋል። የዜና ምንጩ እንዳለው ዋንግ ፓኪስታን ንግግሮችን በማመቻቸትና ጊዜያዊ የተኩስ አቁም ስምምነቱ እንዲራዘም በማገዝ ረገድ ለተጫወተችው ሚና አድናቆታቸውን ገልጸዋል። ኢስላማባድ ቀጠናዊ ሰላምና መረጋጋትን ለመመለስ የምታደርገውን ጥረት እንድትቀጥል ያላቸውን ተስፋም ገልጸዋል። ዳር በችግሩ ዙሪያ በቻይናና በፓኪስታን መካከል ጠንካራ ቅንጅት እንዲኖር የጠየቁ ሲሆን ዋንግ በበኩላቸው ቤጂንግ የፓኪስታንን ዲፕሎማሲያዊ ተነሳሽነት መደገፏን እንደምትቀጥልና ራሷን በሽምግልና ጥረቱ የበኩሏን አስተዋጽኦ እንደምታደርግ ተናግረዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።